አርእስተ ዜና የአዲስ አበባ ወጣቶች ካውንስል የሥራ አስፈጻሚዎች በሀገራዊ ምክክር ጉባኤው የሙስሊም ጥያቄዎች ምላሽ እንደሚያገኙ ተስፋ አለናል። የአልቁድስ አስተዳደር በእስራኤል ሰፋሪዎች በአል-አቅሳ መስጂድ ላይ የሚፈጽሙትን የጥቃት እርምጃ ተከትሎ ማስጠንቀቂያ ሰጠ። የኢራን ኃይሎች በአሜሪካ ወታደራዊ ማዕከላት ላይ ተከታታይ የአጸፋ ጥቃቶችን ፈጸሙ። ስፔን በማድሪድ የተከሰተውን የሰደድ እሳት ተከትሎ ብሔራዊ አስቸኳይ ጊዜ አዋጅ አወጀ። ፕሮፐርቲስ ለመኖሪያ ምቹ በሆነችው ሳር ቤት ላይ ከአደምስ ህንፃ አጠገብ እንደዚሁም ደግሞ ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ የመኖሪያ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን ቤቶች በ20% ቅድመ ክፍያ እንደዚሁም 80%ቱን ያለምንም ወለድ ያለምንም ዋጋ ጭማሪ ከፍላችሁ የምትጨርሱበትን ያከፋፈል ሁኔታ አመቻችተን በሽያጭ ላይ እንገኛለን። እንዲሁም ደግሞ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በምናስቀምጠው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የነጃሺ ቲቪ መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የአዲስ አበባ ወጣቶች ካውንስል የሥራ አስፈጻሚዎች ጉባኤ በሀገራዊ ምክክር ጉባኤው የሙስሊሞች ጥያቄ ምላሽ እንደሚያገኙ ተስፋ እንዳለው ገለጸ። የአዲስ አበባ ወጣቶች ካውንስል ሥራ አስፈጻሚዎች ከነጃሺ ቲቪ ጋር ባደረጉት ቆይታ በኢትዮጵያ ለረጅም ጊዜ ሲንከባለሉ የቆዩ ሀገራዊ ችግሮችና ሌሎች ተግዳሮቶች ምላሽ ተነፍጓቸው የነበሩ የህዝብ ሙስሊም ጥያቄዎች በሀገራዊ ምክክር ጉባኤው መፍትሄ ያገኛሉ ብለው እንደሚጠብቁ ገልጸዋል። ዝርዝሩን መሐመድ ሚፍታ እንደሚከተለው አዘጋጅቶታል። የአዲስ አበባ ወጣቶች ካውንስል ስራ አስፈጻሚዎች ከነጃሺ ቲቪ ጋር በነበራቸው ቆይታ በኢትዮጵያ እየተንከባለሉ የመጡ ሀገራዊ ችግሮችና ምላሽ ተነፍጓቸው የነበሩ የህዝበ ሙስሊሙ ጥያቄዎች በሀገራዊ የምክክር ጉባኤው እውነተኛ ምላሽ ያገኛሉ ብለው እንደሚጠብቁ ገልጸዋል። ሀገር እንደ አዲስ እየተገነባች ነው። በዚህ ግንባታ ሂደት ውስጥ ደግሞ ሁሉም ማህበረሰብ የበኩሉን አስተዋጽኦ የበኩሉን ጡብ አሻራ ላይ ያሳርፍ ይገባል የሚል እምነት አለ። ያለፉ ታሪኮቻችን፣ ትርክቶቻችን ዛሬ ላይ ላለንባቸው አለመግባባቶች፣ መራራቆችና የጭካኔ አዳዲስ ታሪኮች እንዲፈጥሩ መንስኤ ሆነውናልና ሀገርን በጋራ ተሰብስበን በጋራ እውነት ውስጥ ቆመን ለሁላችንም በሚጠቅምበት መርሃ ግብር ላይ መወያየት ግድ ይላል። በተለይ ደግሞ እንደ አንድ የኢትዮጵያ ወጣት ብሎም ደግሞ እንደ አንድ የአዲስ አበባ ወጣት ብሎም ደግሞ እንደ አንድ ኢትዮጵያዊ ሙስሊም ወጣት ደግሞ እንግዲህ ይወክሉናል ብለን የምናስባቸው ሀገር ወደተሻለ ከፍታ ከፍ ያደርጋሉ ብለን የምናስባቸው ሰዎች አሉ። ሁሉም እንደ ብሔርም እንደ እምነትም ሁሉም እኩል የጋራ ተሳትፎ እንዲኖረው የጋራ ተጠቃሚ የሆነ ህገ መንግስት ኖሮ ሁሉም በእኩልነት ተቻችለን ተከባብረን እንድንኖር የሚያስችል ነገር እንዲፈጸም ወይም የጋራ ምክክሩ ላይ እንደዚህ ነገሮች እንዲኖሩ ምኞቴ ይሄ ነው። ሌሎች ገንቢ ሆነው እኛ በሀገረ መንግስቱ ተሳትፎ የምንጠይቅ አካላት ነበረን። አሁን ግን እየተገነባ ባለው ሀገራዊ የሀገረ መንግስት ግንባታ ሂደት ውስጥ ትልቁ ሚና የኛ ነው። ተሳትፏችን ምን ይሁን ሳይሆን ተሳትፏችን እንዴት እናስቀጥል የሚለው ይበልጥ ገዢ ሀሳብ ነው ብዬ አስባለሁና ተሳትፏችን መቀጠሉ ነገ በምትገነባ ኢትዮጵያ ውስጥ አሻራችን መኖሩ በሁለት መንገድ ጥቅም ይኖራል። አንደኛ እንደ ወጣት የሚኖረን አስተዋጽኦ አለ። ሁለት ደግሞ ትናንት ተገፍተናል ብለን እንደምናስብ ኢትዮጵያውያን ሙስሊሞች ደግሞ እስካሁን ያልተጠቀምናቸውን ኢነርጂዎቻችንን እንደ ሀገር እንጠቀማለን። ትናንት በመገፋታችን ምክንያት ያላዋናቸውን አቅሞቻችንን ዛሬ በሚፈለገው ሴክተር ላይ አውለን የተሻለች ሀገር ለመገንባት የሚኖረው ሚና የሚነገር አይደለም፣ ነገ ተሰርቶ መታየት የሚችል ነገር ነውና ከዛ አንፃር ተሳትፎ ላይ ወደ ኋላ ልንልበት የምንችለው ጉዳይ አይደለም። ሌሎች ጠርተውን ልንሄድበት የሚገባን ጉዳይ አይደለም። በቀጥታ ጉዳዩ ላይ ፈልገን ተሳታፊ ልንሆን የሚገባበት ጉዳይ ነው በየትኛውም ሁኔታ ላይ። አስተያየት ሰጪዎቹ አክለውም ይህ ሀገራዊ ምክክር በእስልምና ሃይማኖት ከፍተኛ ዋጋ የሚሰጠውን የሹራ የምክክር መርህ የተከተለ በመሆኑ ህዝበ ሙስሊሙ ለጉባኤው አዎንታዊ ድጋፍ በመስጠት ውሳኔዎች እስከሚገለጹ ድረስ በትዕግስት እንዲጠብቅ አሳስበዋል። በሹራ ርዕስ ደግሞ አንድ ቁርአን ሰይመዋል። አላህ ሱብሓነሁ ወተዓላ ለነብዩ ዓለይሂ ሰላቱ ወሰላም እንደዚሁም ሰሃቦችን ሐታ ነብይ ሆነው ወህይ የወረደላቸው ራእይ የወረደላቸው ባልደረቦች እንዲያማክር ነው አላህ ሱብሓነሁ ወተዓላ የነገራቸው ማለት። ስለዚህ ሹራ ወይ ምክክር እስልምና ቦታ ላይ ትልቅ ቦታ ነው ያለውና ተመካክሮ
በጋራ ምክንያቱም አንድ ሰው ብቻ የሚወስነው ነገር እና በጋራ ሆነ 15 ሰዎች የሚያወሩት የሚስማሙበት ጉዳይ አንድ አይደለምና እንደ ሸሪዓ ትልቅ ቦታ ነው ያለው ምክክር ተመካክረን ከዛ በኋላ አላህ ላይ ተመክተን ያው ውሳኔ እናሳልፋለን መጨረሻው የሚያማረ ይሆናል። ስለዚህ ይሄ አገራዊ ምክክር በጣም ትኩረት ሁሉም ሴቱም ወንዱም አዋቂውም ወጣቱም ሁሉም የነቃ ተሳትፎ እንዲያደርግበትና ሁሉም የጋራ በብቸኝነት ሳይሆን ሁሉም የጋራ ተሳትፎ እንዲያደርግ ያው አደራላለሁ። ምናልባት የሰላም ኢሹ ነው የሚነሳው ከእምነት አንፃር ስማችን ነው መጠሪያችን ነው እሴታችን ነው ሰላም የሚለው ነገር ያንን ለማስቀጠል በሚደረግ የትኛው ምክክር ላይ እንደ ሙስሊም እንደ አንድ ሀገር ወጣት አስተዋጽኦአችን ከሌላው የላቀ ሊሆን ይገባል ብዬ አምናለሁ። አሁን አዲስ ምዕራፍ ላይ ነው እንደ ሀገር የምንገኘው በአዲስ ከፍታ ላይ ነው የምንገኘው በአዲስ ጅማሮ ላይ ነው የምንገኘው ሀገር እየተወለደች ነው ምጧ ቀርቧል ኦሬዲ 9 ወር እንደማለት አይነት ነገር ስለዚህ በዚህ ማዋለድ ስነ ስርዓቱ ደግሞ ምን ያገባኛል ደሙ ይረጭብኛል እግሩናሊዝም ጭንቅላቱም ሳይሆን በእኩል በእውነትና በመልካም ተሳትፎ ሀገርን አስምጠን አዋልደን አዲስ ሀገር ለአዲስ ትውልድ ለአዲስ ከፍታ ልናበረክት ይገባል የሚል መልእክት አለኝ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዓመታት የፈጀ አጠቃላይ የህዝብ አጀንዳ ማሰባሰብ ሂደቱን አጠናቆ ባለፉት ሳምንታት ይፋ ያደረጋቸውን 8 ዋና ዋና የውይይት አጀንዳ አምዶች መሰረት በማድረግ ታሪካዊን የጠቅላላ ጉባኤ ውይይት ማስጀመሩ ይታወቃል። ጉባኤ ወደ ርዕሰ ጉዳዮች ውይይት የተሸጋገረ ሲሆን ከግጭትና ውዝግብ ይልቅ በውይይትና በመግባባት ላይ የተመሰረተ ሁሉን አቀፍ ብሔራዊ መግባባት ለመፍጠር ሰፊ እርምጃዎች እየተወሰዱ ይገኛሉ። ሁሉም አጀንዳዎቻችን ተፈጻሚነታችን ያገኛሉ ማለት ደግሞ እንዳልሆነ እንዲሁ ማሰብ መቻል አለብን። ግን እኛ ውስጥ ያሉ ሐሳቦችና ስሜቶች ግን የሚንጸባረቁባቸው መድረኮች ናቸው። የጉዳይ ተፈጸመ አልተፈጸመም ኢትዮጵያን ሙስሊሞች እንደ ሀገር የሚያነሷቸው ሰፊ ጥያቄዎች ደግሞ ሀገራዊ አጀንዳዎችን ደግሞ ጥያቄዎቹ እንደ ጥያቄነት መነሳት መቻል አለባቸው። ምንም ያክል ይፈጸም ምንም ያክል ይመለስ ያ ሌላ ታሪክ ነው። ያን ደግሞ በቀጣይ ሂደቶች ውስጥ ደግሞ በመናበብ በመነጋገር እንደ ሀገር ይመለሳሉ የሚል ሰፊ እምነት አለኝ። በመሆኑም የአዲስ አበባ ሙስሊም ወጣቶች ካውንስል በሀገራዊ ግንባታ ሂደት ውስጥ ወጣቶች የነቃ ተሳትፎ እንዳደርጉ ጥሪ አቅርቧል። እንደ ወጣት ሀገራችን ላይ አጠቃላይ ሀገር ግንባታ እየተሰራ ያለው ለወጣቱ ነው። ነገ ተስፋ አለው ሀገር ይረከባል ተብሎ ይሄ ሁሉ የሚደከመው የወጣቱን የነገ መጻኢ ዕድል ከማሳመር ከማቅናት አንጻር ነውና የሚሰሩ ነገሮች ላይ የነቃ ተሳትፎ ማድረግ ምናልባት በሂደት ውስጥ ሁሉም የራሱ ፍላጎት አለው። ትልቅ ሰዎችን ብንላቸው የሃይማኖት አባቶችም ፖለቲከኞችም የሚፈልጉትን ነገር ግን ለማሳካት ወጣቱን የግድ ይፈልጉታል። ወጣቱ በመጥፎ መንገድ ይፈለጋል፣ በጥሩ መንገድ ይፈለጋል። ስለዚህ በዋናነት ደግሞ እንደ ማህበረሰብ ጥሩ አበርክቶ ላይ ተሳትፎ በማድረግ ወጣቱ ኃላፊነቱን መወጣት ይኖርበታል። ወጣቱ ዋጋ እየከፈለ ነው ብዬ ስለማምን ስለዚህ ነገ በተሻለና በበለጠ መንገድ ያልተገቡ ዋጋዎችን በመክፈል ረገድ ውስጥ ወጣቱ ለእንዲህ አይነት ነገር ላይ ተሳታፊ እንዳይሆን ዛሬ ምንድነው ቀዳሚና ግንባር ቀደም ሆኖ ወጣቱ ፊት ለፊት መምጣት መቻል አለበት። አጀንዳ ቀባይ ሆኖ እንደ አንድ ወጣት ምክንያቱም ሀገሩ የሱ ነው። ወጣት የሚገፋበት ዘመን ላይ አይደለም ያለ ነው። እስከዛሬ ባለው ወጣቱ የተሻለ ሚናውን እንዲወጣ ነገሮች እየተመቻቹ እንዳለ እናውቃለንና በዚህ በተመቻቸ ምህዳር ውስጥ በዚህ በተመቻቸ መሬት ላይ በዚህ በተመቻቸ የመጫወቻ መድረክ ውስጥ ንቁ ተጫዋች አጥቂም ተከላካይም እንግዲህ ኳስ ሜዳ ላይ ስላለንም ጭምር ነው ክንፍም ተጫዋች ተቀያሪውም የሚሆነው ወጣት መሆን መቻል አለበት። ምክንያቱም ኃይል አለ ብዬ ስለማምን ነው። እቺን ለመልእክት ለማስተላለፍ ነው። በሂደቱ ውስጥ የሁሉም ዜጋ ፍላጎትና አመለካከት የተለያየ ሊሆን ስለሚችል በምክክር ጉባኤው የሚወሰኑ አማካይ ውሳኔዎችና ስምምነቶችን በጋራ መቀበልና ማክበር ለሀገር ሰላምና ዘላቂ እድገት ወሳኝ መሆኑን አስገንዝቧል። አጀንዳ እየተሸጠን ያለው አጀንዳውን ደግሞ በአግባቡ በምን ያገባኛል ስሜት ሳይሆን በያገባኛል ስሜት በቆራጥነት አጀንዳዎችን ተከትሎ በእውነተኝነት በቁርጠኝነት ሀገር ያንድ አካል አይደለችም፣ ያንድ እምነት አይደለችም፣ ያንድ ብሔር አይደለችም፣ ያንድ አመለካከት አይደለችም። ግን ሁላችንም እዚህ ሀገር ውስጥ ያለን ሰዎች አንድ ሀገርን በአንድነት በተመሳሳይ መልኩና ሁኔታ መገንባት እንችላለን። ላይ ስራው አሁን እየተደረገ ያለው ምክክር ያለፈውን ጠባሳ ሽሮ ወደፊት ኢትዮጵያ ለመገንባት የሚካሄደው ሂደት ትውልድን ታሳቢ ያደረገ ነው። የትውልድ የምንለው ደግሞ ከህፃንነት ጀምሮ ወጣት ምናምን የምንለው አሁን እኛ ያለንበትንም እድሜ የያዘ ነውና ከዛ አንጻር እንደ ወጣት ወክለን የላክናቸው አካላት አሉ። የሆነ ነገር ሲሰራ ሁለት መልስ ነው የሚኖረው። አንደኛው ኔጌቲቭ ነው፣ አንደኛው ፖዚቲቭ መልስ ነው። ምናልባት እንደ ሙስሊም ካየነው ባለፉት ረጅም ዓመታት በደል አለብን፣ መገፋት አለ፣ ጥያቄዎች አሉን ብለን እናስባለን። ለዚህ ደግሞ ይወክሉናል ብለን ያሰብናቸው ወኪሎቻችንን ቦታው ላይ አሳይን አድርገናልና በእነሱ በኩል የሚጠንን መልስ መጠበቅ ግዴታ ነው የሚሆነው። ከዛ በኋላ የምናነሳቸው ነገሮች ከዛ በኋላ የሚመጡ ናቸው። መልሱን አይተን የጎደለን ነገር ካለ ድጋሚ እንጠይቃለን። ይሄ ነገር መሟላት አለበት ብለን እናቀርባለን። ከዛ ባሻገር ግን ጥሩ የሚሆን መጥፎ በአሁን ሀገራዊ ምክክር ኮሚሽን የተደረገ ባለው ሂደት ላይ እስከ መጨረሻው ድረስ ውጤቱን ታግሶ መጠበቅ ደግሞ ኃላፊነት ነው።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በሻሸመኔ ከተማ ለአመራሮችና ለዱዓቶች የአቅም ግንባታ ስልጠና መስጠት ጀመረ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኡለማ ጉባኤ ከኦሮሚያ ክልል እስልምና ጉዳዮች ከፍተኛ ምክር ቤትና ከቡኒያን ዓለም አቀፍ ዩኒቨርሲቲ ጋር በመተባበር ለክልልና ለዞን የመጅሊስ የስራ ኃላፊዎችና ዱዓቶች አጠቃላይ የአቅም ግንባታ ስልጠና መስጠት መጀመሩን አስታውቋል። ሐምሌ 14 ቀን 2018 ይፋ በሆነው በዚህ መርሃ ግብር ላይ ከኦሮሚያ፣ ከደቡብ ኢትዮጵያ፣ ከማዕከላዊ ኢትዮጵያና ከሲዳማ ክልል መጅሊሶች የተውጣጡ የስራ ኃላፊዎችና ዱዓቶች በስልጠናው ላይ እየተሳተፉ እንደሚገኙ ተገልጿል። የጠቅላይ ምክር ቤቱ የኡለማ ጉባኤ ምክትል ጽሕፈት ቤት ኃላፊ ዶክተር መሐመድ ሁሰይን በመክፈቻ ንግግራቸው እንዳመለከቱት ስልጠናው በኢስላማዊ ዕውቀት፣ በዳዕዋ፣ በሰላም ግንባታ፣ በማህበራዊ ኃላፊነትና በአመራር ክህሎት ላይ ሙሉ ትኩረቱን አድርጓል። በጠቅላይ ምክር ቤቱ ሰልጣኞች በዚህ መርሃ ግብር የሚያገኙትን ዕውቀት በመጠቀም የህዝበ ሙስሊሙን የሰላም፣ የልማት፣ የአንድነት፣ የአብሮነት እስላማዊ እሴቶች በማጠናከር ረገድ ውጤታማ ስራ እንዲሰሩ መልእክቱን አስተላልፏል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ በጥሩ ሁኔታ ላይ መሆኑን አስታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤውን ሂደት አስመልክቶ በሰጠው መግለጫ አጠቃላይ ሂደቱ አበረታች፣ በጥሩ ሁኔታ ላይ የሚገኝ እንደሆነ ገልጿል። በውይይቱ ላይ የሚሳተፉ አካላት በተሰጧቸው አጀንዳዎች ላይ ሀሳባቸውን በጥሩ ሁኔታ እያቀረቡና እየተቀራረቡ መምጣታቸውን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አስታውቀዋል። የምክክሩ ሂደት ፍሬያማ ሊሆን የሚችለው ተሳታፊዎች ያለምንም ፍራቻና ገደብ እውነተኛ ስሜታቸውን በነፃነት ሲገልጹ መሆኑን ፕሮፌሰር መስፍን አስገንዝበዋል። ተሳታፊዎች በምክክር ወቅት በሚያነሱት ማንኛውም ሀሳብ ምክንያት ምንም አይነት ተጠያቂነት እንደማይኖርባቸውና ኮሚሽኑ ለዚህ ሙሉ ኃላፊነት እንደሚወስድ በመግለጫቸው አመላክተዋል። ለተቋሙ ተልዕኮ ለስኬታማነቱም የሚዲያዎች ተደራሽነት ወሳኝ መሆኑን የገለጹት ዋና ኮሚሽነሩ ሁሉም መገናኛ ብዙሃን ሂደቱን በቅርበት በመከታተል ለሕዝቡ ተደራሽ እንዲያደርጉ ጥሪ አቅርበዋል። በተጨማሪም ህብረተሰቡ በማህበራዊ ሚዲያ ከሚሰራጩ ሐሰተኛ አሳሳች መረጃዎች ራሱን እንዲጠብቅና መረጃዎችን በጥንቃቄ እንዲከታተል ማሳሰቢያ ሰጥተዋል። በሀገራዊ የምክክር ጉባኤ ላይ ወንድ ልጅ የተገላገለችው ሃዲያ አልመህዲ የልጇን ስም ኮሚሽን በማለት ሰይማለች። ከቤንሻንጉል ጉሙዝ ክልል ኡራ ወረዳ ተወክላ በሀገራዊ ምክክር ጉባኤ ላይ እየተሳተፈች የምትገኘው ወይዘሮ ሃዲያ አልመህዲ የመውለጃ ጊዜዋ የደረሰ ቢሆንም ለኢትዮጵያን አብሮነትና ለሀገር ዘላቂ ሰላም ቅድሚያ በመስጠት በጉባኤው ላይ መገኘቷ ተሰምቷል። በቆይታዋም በጉባኤው አጀንዳዎች ላይ ለሀገር ይበጃል የምትለውን ሀሳብ በመስጠት ንቁ ተሳትፎ ስታደርግ ቆይታለች። በጉባኤው ማዕቀፍ ውስጥ በሰላም ወንድ ልጅ የተገላገለችው እናት ለሀገራዊ ሰላምና መግባባት መሰረት ለሆነው በዚህ ታሪካዊ ክስተት ማስታወሻ ይሆን ዘንድ የልጇን ስም ኮሚሽን ብላ ሰይማለች። በጉባኤው ወቅትም ልጇን በሰላም በመገላገሏ ከፍተኛ ደስታ እንደተሰማት ገልጻለች። ይህ ክስተት ከዚህ ቀደም ባሳለፍነው ሳምንት በሀገራዊ ምክክሩ ላይ በመሳተፍ ላይ ከነበረችው የጋምቤላ ክልል ተወካይ ወይዘሮ ክርነዶ ጁሉ ጋር ተመሳሳይነት ያለው ሲሆን እሷም በጉባኤው ወቅት ወንድ ልጅ ተገላግላ ምክክር የሚል ስም መስጠቷ ይታወሳል። ኢትዮጵያና ኦማን በንግድና ቱሪዝም ዘርፎች የሁለትዮሽ ግንኙነታቸውን ለማጠናከር ተወያዩ። ኢትዮጵያና ኦማን በተለይም በንግድና ቱሪዝም ዘርፎች ያላቸውን የሁለትዮሽ ግንኙነት የበለጠ በሚያጠናክሩ ጉዳዮች ዙሪያ መክረዋል። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ዲማ ነጎ በኢትዮጵያ የኦማን አምባሳደር ዶክተር አፍካር አልፋርሲት የተመራው ልዑክ በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይቱ ወቅት ዶክተር ዲማ ነጎ በኢትዮጵያ በቱሪዝምና በሌሎች የንግድ ዘርፎች ከኦማን ጋር የጀመረችውን አጋርነት አጠናክራ መቀጠል የምትፈልግ መሆኑን ገልጸዋል። የኦማን ልዑካን ቡድን መሪ በበኩላቸው እስካሁን ያለው የንግድና ቱሪዝም ግንኙነት ከ100 ሚሊዮን ዶላር ያልበለጠ መሆኑን አንስተው በተለይም በቱሪዝም ዘርፍ ያለውን ትብብር አገራቸው የበለጠ ለማጠናከር ፍላጎት እንዳላት አስረድተዋል።
ኢትዮጵያ በንግድና ቱሪዝም ዘርፍ ካላት እምቅ አቅም አኳያ የሁለቱን ሀገራት ግንኙነት ይበልጥ ማሳደግ እንደሚገባ ተመላክቷል። አምባሳደሯ ሀገራቸው ቡናና የስጋ ምርቶችን ከመሳሰሉ የኢትዮጵያ ምርቶች ጋር በንግድ መስክ አብሮ ለመስራት ያላትን ዝግጁነት ገልጸዋል። የአልቆድስ አስተዳደር በእስራኤል ሰፋሪዎች በአልአቅሷ መስጂድ ላይ የሚፈጽሙትን የጥቃት እርምጃ ተከትሎ ማስጠንቀቂያ ሰጠ። የአልቆድስ አስተዳደር የእስራኤል ሰፋሪዎችና ባለስልጣናት በአልአቅሷ መስጂድ ላይ እየተካሄደ ያለውን ጥቃት መስጂዱን ሙሉ በሙሉ ለመቆጣጠር ያለመ ነው ሲል ጥብቅ ማስጠንቀቂያ ሰጥቷል። ትላንት ሐሙስ ብቻ ብሔራዊ ደህንነት ሚኒስትሩ ኤታ ማዦር ቤን ጌቨርን ጨምሮ ከ4000 በላይ የሚሆኑ እስራኤላዊ ሰፋሪዎችና የአይሁድ ቡድኖች በከፍተኛ የጸጥታ ጥበቃ መስጂዱን በመውረር ሃይማኖታዊ ስነ ስርዓቶችን ማከናወናቸው የሁኔታውን አሳሳቢነት ያሳያል ብሏል። ይህ ድርጊት በአልአቅሷ መስጂድ ላይ የቆየውን ታሪካዊና ህጋዊ ይዞታ ለመለወጥ የሚደረግ ስልታዊ እንቅስቃሴ እንደሆነ አስተዳደሩ ገልጿል። በእስራኤል በኩል ሙስሊም ሰጋጆች ወደ መስጂዱ እንዳይገቡ ገደቦች እየተጣሉ መሆናቸውንና ሰፋሪዎች ያለ ከልካይ ከሃይማኖታዊ ስርዓቶች ውጪ እንዲፈጽሙ መፈቀዱ በቦታው ላይ ከፍተኛ ውጥረት አንግሷል። በመሆኑም አሁን ላይ የተፈጠረው አደገኛ ሁኔታ ለመግታት የዓለም አቀፉ ማህበረሰብ፣ የአረቡ ዓለም እንዲሁም እስላማዊ ድርጅቶች አስቸኳይ እርምጃ እንዲወስዱ ጥሪ ቀርቧል። አልአቅሷ መስጂድ ፍጹም ለሙስሊሞች ብቻ የተከለከለ የአምልኮ ቦታ መሆኑን በማስታወስ ዓለም አቀፍ አካላት የተጋረጠውን አደጋ ለማስቀረት የድርሻቸውን ሊወጡ ይገባል ተብሏል። ለፍልስጤም የሚደረገው ዓለም አቀፍ ድጋፍ ተጠናክሮ እንደሚቀጥል ማኒላው ኮንፈረንስ ተገለጸ። ለፍልስጤም የሚደረገው ዓለም አቀፍ ድጋፍ አሁንም እያደገ እንደሚሄድ ያላቸውን ተስፋ የጃፓን የውጭ ጉዳይ ሚኒስትር ቶሺሚ ሞቴጊ ገልጸዋል። ሚኒስትሩ ይህን የተናገሩት በፊሊፒንስ ዋና ከተማ ማኒላ በተካሄደው የምስራቅ እስያ ሀገራት የፍልስጤም ልማት ትብብር ኮንፈረንስ ላይ በጋራ ሊቀመንበርነት ሲሳተፉ መሆኑ ተገልጿል። የሁለት መንግስታት መፍትሄውን ለማድረግ የፍልስጤም ቀጣይነት ያለውን አቅምና ልማት መገንባት እጅግ ወሳኝ መሆኑን ሚኒስትሩ ተናግረዋል። በጃፓን አነሳሽነት የተጀመረው ይህ የትብብር ማዕቀፍ የፍልስጤምን በመካከለኛውና የረጅም ጊዜ ሰው ኃይል ልማት ለመደገፍ ያለመ መሆኑን ተናግሯል። የውጭ ጉዳይ ሚኒስትሩ አክለውም በተለይም በጤና፣ በትምህርት፣ በግብርናና በቱሪዝም ዘርፎች የሚደረገውን የሶስትዮሽ ትብብር የፍልስጤም መንግስት ግንባታ የሰው ኃይል ልማት ለማጠናከር ጉልህ ሚና እንደሚጫወት አጉልተው ገልጸዋል። ኢራንና ኢራቅ 4 የትብብር ስምምነቶችን በመፈረም ስትራቴጂካዊ አጋርነታቸውን አጠናከሩ። ኢራንና ኢራቅ የሁለትዮሽ ትብብራቸውን ይበልጥ ለማስፋት የረጅም ጊዜ ስትራቴጂካዊ አጋርነታቸውን ለማጠናከር የሚያስችሉ 4 የትብብር ስምምነቶችንና የመግባቢያ ሰነዶችን ተፈራርመዋል። ይህ ስምምነት ሁለቱ ሀገሮች በበርካታ አበይት ጉዳዮች ላይ ያላቸውን ግንኙነት ወደ ላቀ ደረጃ ለማድረስ ያለመ ነው። በጉብኝት ወቅት የኢራቁ ጠቅላይ ሚኒስትር አልዛይዲ የኢራኑን ጠቅላይ ፍርድ ቤት ፕሬዝዳንት ኢጂኤን ፓርላማ አፈ ጉባኤ ጋሊ ባፍን ጨምሮ ከፍተኛ ባለስልጣናትን በማግኘት ተወያይተዋል። በውይይታቸውም አሜሪካ በኢራን ሕዝብ ላይ የምታደርሰውን ጫናና የክልሉን ወቅታዊ የጸጥታ ሁኔታዎች ዳሰዋል። የኢራቅ ጠቅላይ ሚኒስትር ኤልዛይዲ ከኢራን መሪዎች ጋር ባደረጉት ንግግር ሁለቱ ሀገሮች የጋራ ዕጣ ፈንታቸው የተሳሰረ መሆኑን ገልጸው የኢራቅ ሕዝብ ከኢራን ጎን እንደሚቆም አረጋግጠዋል። የኢራኑ አፈጉባኤ ጋሊባፍ በበኩላቸው የእስራኤል መንግስት የሁሉም ሙስሊም ሀገሮች ቀዳሚ ጠላት መሆኑን ጠቅሰዋል። የኢራን ኃይሎች በአሜሪካ ወታደራዊ ማዕከላት ላይ ተከታታይ የአጸፋ ጥቃቶች ፈጸሙ። የኢራን ከፍተኛ ባለስልጣናት ሀገራቸው ሉዓላዊነቷን ለማስከበርና ጥቃቶችን ለመመከት የምታደርገውን ጥረት ተጠናክሮ እንደሚቀጥል አስታውቋል። የብሔራዊ ደህንነት ኮሚቴ ኃላፊ ኢብራሂም አዚዝ ዩናይትድ ኪንግደም የራሷን ድንበሮች ስብራት ከመገንዘብና ወታደራዊ አማራጮች በላይ የኢራንን ጉዳይ ማጤን ይገባል ብለዋል። በተመሳሳይ የኢራን እስላማዊ አብዮት ዘብ ለንደን በአሜሪካና በእስራኤል ጸረ ኢራን ዘመቻዎች ላይ የምታደርገውን ተሳትፎ እንድታቆም አስጠንቅቆ በግዛቷ ላይ የሚሰነዘር ማንኛውም ጥቃት መነሻ ህጋዊ ኢላማ እንደሚሆን አረጋግጧል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ የአሜሪካ ማዕከላዊ እዝ ሴንትኮም አዛዥ
5 ቀጠና ሀገሮች ዮርዳኖስ፣ አሜሪካ፣ እስራኤል ወታደራዊ እርምጃ ጋር ያላቸውን ትብብር ማመናቸውን የሚያሳይ ቪዲዮ ይፋ አድርገዋል። ባጋኢ ሀገራቸው በህጋዊ መከላከል መብቷ ማዕቀፍ ውስጥ ሆና በእነዚህ አገሮች መሬት ላይ የሚገኙ የአሜሪካ ወታደራዊና የድጋፍ ማዕከሎችን ስትመታ ኢራን ይህን ለምን አደረገች ብሎ መጠየቅ ምንም አይነት ትክክለኛ ምክንያት እንደሌለው ገልጸዋል። የኢራን ኃይሎች በባህሬን በሼክ ኢሳ አየር ማረፊያ፣ በዮርዳኖስ ኤል እዝራቅ አየር ማረፊያና በዩኬት አል አዲያሪ አሪጃፍንና አሌላም ካምፖች በሚገኙበት የአሜሪካ ወታደራዊ መሰረተ ልማቶች ላይ የጦር መሳሪያ ማከማቸታቸውና በጦር ሰፈሮቹ ላይ ተከታታይ የድሮን ጥቃት መፈጸማቸውን አሳውቀዋል። በወታደራዊ መስክ ኢራን የፈጸመችው ጽኑ ምላሽ የአሜሪካን የአየር መከላከያ መረቦችና የራዳር ስርዓቶችን ክፉኛ በመጉዳት የአሜሪካን የክትትል አቅም ማዳከሙ ተዘግቧል። አሜሪካ ጦሯ ከዚህ ቀደም ታይቶ በማይታወቅ ሁኔታ የተሟጠጠውን የአየር መከላከያ ስርዓትና ክምችት ለመተካት ያረጁ የፒኤስኤ 2 ፓትሪዮት ሚሳይሎችን ለመጠቀም መገደዱ ተነግሯል። የኢራን እስላማዊ አብዮት ዘብ የአየር መከላከያ ክፍሎች በከርማን የአሜሪካን ቶም ሃውክ ክሩዝ ሚሳይሎችን መተው መጣላቸውን አስታውቀዋል። ከዚህም በላይ በደቡባዊ ኢራን በአህዋዝ ከተማ ዳርቻዎች በአሜሪካ የሚሳይል ጥቃት 4 ንጹሃን ዜጎች ህይወታቸው ሲያልፍ 5 ደግሞ ቆስለዋል። በመጨረሻም የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ የአሜሪካ አስተዳደር ፖሊሲዎች ዓለም አቀፍ ሕግጋትን የሚጻረሩ መሆናቸውን በመተቸት የኢራንን ንብረቶች አላግባብ ለመውሰድ ወይም የመርከብ ባለቤቶችን የካሳ ጥያቄ ለመሸፈን የሚደረግ ማንኛውንም አደገኛ ሙከራ ዓለም አቀፉ ማህበረሰብ እንዲያወግዘው ጠይቀዋል። ስፔን በማድሪድ ከተማ የተከሰተውን ሰደድ እሳት ተከትሎ ብሔራዊ አስቸኳይ ጊዜ አዋጅ አወጀች። በስፔን ከባድ የሙቀት መጠንና ድርቅን ተከትሎ በማድሪድ እና በአቪላ ግዛቶች የተከሰተውን ከባድ የደን ቃጠሎ ለመቆጣጠር ብሔራዊ አስቸኳይ ጊዜ አዋጅ ማወጇን የሀገር ውስጥ ሚኒስትር ፈርናንዶ ግራንዴ ማራላሳካ አስታውቀዋል። በቪላ ዴል ፕራዶ፣ በሳን ማርቲን ዴ ቫልዴግሲያስ እና በሌሎች አካባቢዎች እየተቀጣጠሉ የሚገኙ ሰደድ እሳቶች በአስቸጋሪ የአየር ንብረት ሁኔታዎች ሳቢያ እየተስፋፉ በመምጣታቸው የሰራዊቱ አስቸኳይ ጊዜ ለአደጋው ምላሽ እንዲሰጥ የሀገሪቱ ኤታማዦር ሹም ትዕዛዝ አስተላልፈዋል። በአሁኑ ወቅት ሁኔታው እጅግ አሳሳቢ በመሆኑ ከ10,000 በላይ የሚሆኑ ነዋሪዎች ከቀያቸው በአስቸኳይ እንዲለቁ የተደረገ ሲሆን በክልሉ የሚገኙ 3 ዋና ዋና የደን እሳቶች አሁንም ከቁጥጥር ውጭ መሆናቸውንና በከፍተኛ ፍጥነት እየተስፋፉ እንደሚገኝ ተገልጿል። የስፔን ባለስልጣናት አያይዘውም ሀገሪቱ ከባድ የሙቀት ማዕከልና ጠንካራ ነፋስን ያካተተ አስቸኳይ የጫካ ቃጠሎ እያስተናገደች ነው ብለዋል። በመጨረሻም ወደ ዕለቱ የቢዝነስ መረጃ አለፍን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። የኢትዮጵያ ብሔራዊ ባንክ ምናባዊ ንብረቶችን መጠቀም፣ መግዛት፣ መሸጥ፣ መገበያየት በጥብቅ የተከለከለ መሆኑን በድጋሚ አሳስቧል። የኢትዮጵያ ብሔራዊ ባንክ በነባሩ የሕግ ማዕቀፍ መሰረት በግልጽ ፈቃድ ካልተሰጠ በስተቀር የቨርቹዋል ሀብት እንቅስቃሴ ሕገ ወጥ መሆኑን ባወጣው መግለጫ ላይ አስጠንቅቋል። ባንኩ እንዳስታወቀው ይህ ክልከላ በክሪፕቶ ከረንሲ ላይ ብቻ የተገደበ ሳይሆን በኤሌክትሮኒክስ መንገድ ሊገበያዩ፣ ሊተላለፉ፣ ሊለወጡ እንዲሁም ለኢንቨስትመንት አሊያም ለተመሳሳይ ዓላማ ሊውሉ የሚችሉ ዲጂታል የዋጋ መግለጫዎችን በሙሉ የሚያጠቃልል መሆኑንም ገልጿል። ብሔራዊ ባንክ ህዝቡ በቨርቹዋል ሀብት ግብይት ውስጥ ከመሳተፍ እንዲቆጠብም አሳስቧል። በኢስላሚክ ፋይናንስ ህግ መሰረት ክሪፕቶ ከረንሲን ጨምሮ ምንጫቸው ምን እንደሆነ በግልጽ የማይታወቁ ሀብቶችን መጠቀም የተከለከለ መሆኑም ይታወቃል። ኢትዮጵያና ጅቡቲ ለገላፊ አንድ አለቅ የድንበር ጣቢያ ወደ ስራ ለማስገባት የሚያስችል የጋራ ፍኖተ ካርታ ለማዘጋጀት ተስማምተዋል ተብሏል። ይህ የንግድ መስመር ላይ የተደረገው ስምምነት የጋራ አቅምን በማሳደግ የድንበር አሰራሮችን ማጣጣምና የተቀናጀ የኮሪደሮችን ክሊራንስ አገልግሎት ለመስጠት ያግዛልም ተብሏል። እንዲሁም የድንበር ተሻጋሪ ንግድ ቅልጥፍናን፣ ግልጽነትና ተወዳዳሪነትን ማሻሻል የስምምነቱ ሌላኛው ዓላማ መሆኑም ተሰምቷል። በስምምነቱ መሰረትም ሀገራቱ ለድንበር ጣቢያው ስኬታማ ትግበራ አስፈላጊ የሆኑ ህጋዊ፣ ተቋማዊና ተግባራዊ እርምጃዎችን ያስቀምጣሉም ተብሎ ይጠበቃል። ይህ የጋራ ድንበር ከ95 በመቶ በላይ የሚሆኑ የኢትዮጵያ ገቢና ወጪ ንግድ የሚስተናገድበት የንግድ መስመር መሆኑንም መረጃዎቹ ጠቁመዋል። ይህ ስምምነት በሁለቱ
ሀገራት መካከል ባለው የዋና የንግድ መስመር ላይ የሚታዩ እንግልቶችን በመቀነስ የንግድና የትራንስፖርት እንቅስቃሴውን በከፍተኛ ደረጃ ለማሻሻል ያለመ መሆኑንም ዘገባው ጠቁሟል። የኢትዮጵያ አምራቾችና ላኪዎች ከአቻ የማሌዥያ ኩባንያዎች ጋር የገበያ ትስስር እንዲፈጥሩ ጥሪ መቅረቡ ተሰምቷል። ይህ ጥሪ የቀረበው የአዲስ አበባ ንግድ ዘርፍ ማህበር ምክር ቤት ወይም አዲስ ቻምበር ከማሌዥያ ኤምባሲ ጋር በመተባበር በአዲስ አበባ የቢዝነስ እድል ገለጻ መድረክ ባዘጋጀበት መድረክ ላይ ነው ተብሏል። የአዲስ ቻምበር ፕሬዝዳንት የሆኑት ወይዘሮ ዛህራ መሐመድ መድረኩ የኢትዮጵያ አምራቾችንና ላኪዎችን ከአቻዎቻቸው ጋር የገበያ ትስስር የሚፈጥሩበት እንዲሁም ደግሞ የማሌዥያ ኩባንያዎች ወደ ኢትዮጵያ ገበያ የሚሳቡበት እድል የሚፈጥር ነው ብለዋል። በሁለቱ ሀገራት መካከል ያለው የንግድ ልውውጥ መጠን በፈረንጆቹ 2025 ከ300 ሚሊዮን ዶላር በላይ መድረሱንም ተናግረዋል። በተጨማሪም በፈረንጆቹ መስከረም 2026 ማለቂያ ላይ በኳላላምፑር በሚካሄደው ታላቁ የማሌዥያ ዓለም አቀፍ የንግድ ትርኢት ላይ የኢትዮጵያ አባል ኩባንያዎች ተሳትፎ እንዲያደርጉ የማሌዥያ አምባሳደር መሐመድ አፈንዲ ጥሪያቸውን አቅርበዋል። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት